ይደውልና እንግዲህ ነብዩ ይደውልና ለመኮንን የት ነው ያለኸው? ና ፈልጌህ ነው ይለዋል ማለት ነው። እሱም በሰላምህ ነው ወይ? ምን ተፈጠረ? ችግር ውስጥ ነህ ወይ ሲለው እሱም አዎ በስልክ የሚነገር ነገር አይደለም እባክህን ቶሎ ድረስ ይለዋል ማለት ነው። በዚህ መሀል እሺ በማለት ስልኩን ይዘጋዋል። በአንድ ሰዓት ውስጥም ወደ ነብዩ እንደሚሄድ መኮንን ቃል ገብቶለት ስልኩን ይዘጋዋል ማለት ነው። በዚህ መሀል እንግዲህ መኮንን የጽጌረዳ ጓደኛ ብር የታሸገ ብር ይሰጠውና ስራ እሱ የሚፈልገውን ስራ እንዲሰራለት እና እሱ እንደሚለው እንዲታዘዘው ገንዘብ ይሰጠዋል ማለት ነው። ይህንም ገንዘብ እንግዲህ መኮንን ተቀብሎ እኔ ሰው ሀቅ ነው ይሄ እኮ በመወዳት ጊዜ እየተደራደርኩና የንጹሃን እንባ ያለበት ገንዘብ ነው ይሄ ገንዘብ ምናምን በማለት ነገር ግን ገንዘቡ ስለሚያስፈልገው ብቻ ገንዘቡን ይቀበላል ማለት ነው። በዚህም ማለት እንግዲህ ምን ነው ነብዩ ደግሞ በርቀት እያየው ነበር ማለት ነው። በርቀት ሆኖ ያየዋል የሚያደርገውን ነገር። በዚህ ማለት እንግዲህ ገንዘቡን ግን ስለሚያስፈልገው ግዴታ ተቀብሏል ማለት ነው። እናም ይህን ገንዘብም ደግሞ ሲሰጠው ምን አስጠንቅቆታል? ብዙ ነገሮችን ዝምታ ወይም ሞትን ምረጥ ብሎ እንግዲህ አስጠንቅቆታል። ይህ ማለት ምንድነው? የሆነ ነገር ካወራ ይገደላል ማለት ነው። ስለዚህ በሚስጥር ነገሮችን እንዲያስኬድለት ነው ይህን ገንዘብ የተከፈለው ማለት ነው። በዚህ ማለት እሱም እሺ ብሎ ገንዘቡን ተቀብሎ ወደ ቤቱ መሄድ ይጀምራል ማለት ነው። ነብዩ ግን ተደብቆ እያየው ነበረ። በዚህ ማለት እንግዲህ መኮንን ያየውና ይደነግጣል። ምክንያቱም ብር ሲቀበል ነው እንግዲህ ያየው ማለት ነው። በዚህ ማለት እንግዲህ ነብዩ ሲያየው መኮንን መደንገጥ ይጀምራል። እንግዲህ ነብዩንም ምንም እንደማያውቅ ሆኖ የታየ እንዳልመሰለ ሆኖ ሄዶ ነብዩን ሰላም ይለዋል ማለት ነው። ነብዩም ሩቅ ሰፈር ነኝ ብለኸኝ አልነበረም ወይ? ለምን ተዋሻለህ? ይለዋል። እንግዲህ መኮንንም ድንገት ሰፕራይዝ ላድርግህ ብዬ ነው ብሎ ለመዋሸት ይሞክራል ማለት ነው። ነገር ግን ሁሉንም ነገር አውቋል። ነብዩ አይቶታል። በዚህም ማለት እንግዲህ ያንን ሰውዬ ብር ሲሰጠው ስላየ የታውቀው ነው እዛ ጋር ቆመህ የነበረው የት ነው የምትተዋወቁት? ይለዋል። ነብዩም አንድ ባንድ ማወቅ ስላለበት በዚህ ማለት እንግዲህ የሪያድ ሹፌር እንደሆነና ምንም ነገር እንደማይተዋወቁ አንድ ባንድ ማወቅ ስለሚፈልግ የሪያድ ሹፌር ነው ብሎ እንግዲህ መኮንን ለመዋሸት ይሞክራል ማለት ነው። ካሽ ብር እምቢ ብሎ በትራንስፈር እንግዲህ አስቸግሮ ነው ለዛ ነው ቁመን ብዙ ሰዓት የቆየ ነው ይለዋል ማለት ነው። እንግዲህ ነብዩም እኔ በርቀት ስለሆነ ስላልተለየልኝ ነው እንጂ በርቀት የማውቀው ሰው እየመሰለኝ ነው ብሎ ጥርጣሬው እንዲነቃ ያደርገዋል ማለት ነው። በዚህ ማለት እንግዲህ መኮንን ሰርቪስ አገልግሎት ሰጥቶ ይሆናል እንጂ አታውቀውም፣ የሚታወቅ ሰው አይደለም በማለት እንግዲህ ለመቀባጠር ይሞክራል ማለት ነው። እንግዲህ ነብዩም እንደሚያውቀው የሆነ ቦታ እንደማውቀው እርግጠኛ ነኝ፣ ነገር ግን የሆነ ማውራህ ነገር አለ፣ የሆነ ቦታ እንቀመጥና እባክን እናውራ ይለዋል ማለት ነው። እሺ ብሎ እንግዲህ ተስማምተው ይሄዳሉ። እንግዲህ ገንዘብ መኮንን ሲቀበል ነብዩ በርቀት ሆኖ በደንብ አይቶታል ማለት ነው። እሺም ብለው እንግዲህ መሄድ ይጀምራሉ ለማውራት። እዚህ ላይ ደግሞ ጽጌረዳና እናቷ እንግዲህ የነፌበን የቤት ሰራተኛ ናት። ጽጌረዳም እንግዲህ እናቷን ካለችበት ክችን ትሄድና እናቴ ትላታለች ማለት ነው። በዚህ መሀል እናቷ እንግዲህ ደንግጣ በቢላ ልትወጋት ነበረ፣ ግን ተረፈች። በዚህ መሀል እንግዲህ ጽጌረዳ ማልቀስ ትጀምራለች። እናቴ ምን ሆንሽብኝ? እንዴት እንደዚህ ትደነግጫለሽ? ደህና አትመስይም፣ ምን ሆነሽ ነው እያለች ትጠይቃት ማለት ነው። በዚህ ማለት እንግዲህ የጽጌረዳ እናቷ በሀሳብ ተውጣ ነበረ፣ ሌላ ሀሳብ ላይ ስለነበረች ለዛ ነው እናቷ ስትጠራት ጽጌረዳ ስትላት እንደዛ ያደረገኝ ማለት ነው። እንግዲህ ጽጌረዳም የሆነ የሚያስፈራራሽ ሰው አለ፣ ምክንያቱም እንዳትነካኝ እያልሽ ነው የደነገጥሽው፣ እናቴ የሚያስፈራራሽ ሰው አለ ወይ ተናገሪ ትላታለች ማለት ነው። እናቷም እንግዲህ እኔን ማን ያስፈራራኛል ልጄ፣ በአንቺ ፈርቼ ነው፣ አንቺን እንዳያስፈራሩብኝ እያልኩ እየቃዠሁ ነው በማለት እንግዲህ ያላትን ነገር ትናገራለች። በዚህ መሀል እንግዲህ ጽጌረዳም
አይ እናቴ እኔ አንቺን አቅብሻለሁኝ እያለች እንግዲህ እንደዋሸቻት ልጅሽ ነኝ እኮ ሁሉን ነገር ንገረኝ እናቴ እኔ እረዳሻለሁ፣ የሚያስፈራረሽ ሰው ካለ እባክሽን ንገሪኝ ትላታለች። ጽጌረዳ እንግዲህ እውነት ያልመሰላት ነገር እናቷ ጥሩ ሁኔታ እንደሌለች ያስታውቅ ነበር እና እናቴ እባክሽን ንገሪኝ ትላታለች። እንግዲህ እናቷም ስለ አቶ መስፍን እያሰበች እንደሆነና አቶ መስፍን እንግዲህ ጋብቻውን እምቢ ስላልናቸው አንቺን የሆነ ነገር እንዳያረጉብኝ ብዬ ፈርቻለሁ፣ ተጨናንቄያለሁ ልጄ ትላታለች ማለት ነው። እንግዲህ ጽጌረዳንም ተጠንቀቂ እባክሽ ትላታለች ማለት ነው። እንግዲህ አቶ መስፍን ጽጌረዳን አይፈልግም፣ የሚፈልገው ፌቨንን ነው። የሀብታም ልጅ ስለሆነች ልጅየው ነው ጽጌረዳን የሚወዳት እንጂ ማለት ነው። በዚህ ማለት እንግዲህ እንደተጠናቀቅና ሰው ማመን እንደሌለባት አቶ መስፍንን እንደተጠናቀቀውም ይነግራታል። ይህንም እንዲህ የሚነግራት ግን ልጅቷ እንዳትጎዳ ነው እንጂ ልጅሽ ባለጌ ናት መታ እየገላመጠች እየተሳደበች ነው፣ ልጄንም ትፈልገዋለች እያለ ነው አዋርዶ ለእናቷ የተናገረባት። ግን ልጅቷ እንዳትጎዳ ሁሉም ነገር ደብቃ እሷን እንደሚፈልጋትና ጋብቻውን አልቀበልም እንዳለች እናቲቱ ተናግራታለች ማለት ነው። እንግዲህ ከዛም በኋላ እራት ላቅርብልሽ፣ የሚበላ የሚጠጣ ነገር ላቅርብልሽ፣ ቁጭ በይ ትላታለች። ልጅቱም ጽጌረዳም እሺ ብላ ስትመጣ ሁሉም ነገር እንደሚያወሩ ትነግራትና ትሄዳለች ማለት ነው። እናት መቼስ ከባድ ነው። እናት ለልጇ በጣም እንጃ ሁሌ መባባት ነው እና እንግዲህ አንዴ መቶ የነገራት ነገር እያባባት ነው ያለ ማለት ነው። እንግዲህ እዚህ ላይ ደግሞ ፌቨን እንግዲህ ፏዝንጥ እያለች እየተሽቀረቀረች ነው ማለት ነው። አለባበሷን እያስተካከለች ምን እያለች እየተጌጠች እያስዋበች ነው እንግዲህ ነብዩን ለማማለል። እሱ ግን አይፈልጋትም ማለት ነው፣ አይወዳትም። እሷ ግን ትፈልገዋለች። እሱ የሚፈልገው ደግሞ ጽጌረዳ ነው ማለት ነው። እንግዲህ እንደዚህ እየለባበሰች እየተቀባባች ራሷን እያስዋበች ባለችበት ሰዓት እናቷ ድንገት በር ከፍታ ትገባለች ማለት ነው። የጽጌረዳ እናት የፌቨን እናት። ፌቨንም እንግዲህ ለምን እናቴ በር ሳታንኳኪ ለምን ትገቢያለሽ በማለት ትጮህባታለች። እናትም እኔ እናትሽ ነኝ እንዴት ነው በር ማንኳኳ ስገባ ትላታለች ማለት ነው። ፌቨንም እንግዲህ አልጋ ላይ ሆኜ ቢሆንስ ልብሴን አውልቄ ቢሆንስ በማለት እንግዲህ የማይሆን ምክንያት ትነግራታለች ማለት ነው። እንግዲህ የፌቨን እናትም ወገቧን እንግዲህ እንትን ተነቅሰዋለች። ለዛ ያን እናቷ እንዳታይባት ወገቧን ሸፍና ሰው ሌላ ነገሩን ይሸፍናል እንጂ አንቺ ምንድነው ወገሽን የምትይዥ በማለት ትነግራታለች ማለት ነው። እንግዲህ እንደደነገጠችም ለመሸወድ ተሞክራታለች ማለት ነው። በዚህ ማለት እንግዲህ መደንገጧ ልክ እንዳልሆነ እናቷ ጠርጥራባታለች። የፌቨን እናት እንግዲህ ፌቨንን ለመዳርና ፌቨንን እንትን ለማለት እያሰበች ነው። በዚህ ማለት እንግዲህ ፌቨን እናቴ ስለ ልጅነቴ እስኪ አንዳንድ ነገር አውሪኝ እናውራ ትላታለች ማለት ነው። እንግዲህ እናቷም እኔ እስከማስታውሰው ድረስ አንቺ ኃይለኛ ነሽ እያለ ኃይለኝነቷንና በምትገርፋትም ሰዓት ደግሞ እኩል እናቷን ፌቨን እንደምደበድብ በጥርሷ አይቀራት በምኗ አይቀራት እናቷን እንደምደበድብ ኃይለኛ እንደሆነች ትነግራታለች ማለት ነው። በተቀጣች ሰዓት እንደሚብስባት በጣም አስተዳደጓ እንደሚለይና አስቸጋሪ ልጅ እንደሆነች ትነግራታለች ማለት ነው። እንግዲህ በጣም ደግሞ የምታስቸግረው በጽጌረዳ ጉዳይ እንደሆነ እንደ ቤት ውሻ እንደምትጫወትባትና ጽጌረዳን በጣም እንደምታንገላታት ፌቨን የወደደችውን ነገር ግዴታ መውደድ እንዳለባት እሷ የጠላችውን ነገር ግዴታ መጥላት እንዳለባት ብዙ ነገሮቿን በራሷ እንደማትተማመንና ብዙ በደል እንደበደለቻት ጽጌረዳን ብዙ ነገር እንዳረገቻት በዚህም አለ እንግዲህ በጣም አይቀጡ ቅጣት በጽጌረዳ ምክንያት እናቷ አይቀጡ ቅጣት እንደቀጠቻትም ነው የነገረቻት ማለት ነው። ፌቨን እንግዲህ ካሁንም ከድሮ ማንስታ በራሷ አትተማመንም፣ በጽጌረዳ ትቀናለች ማለት ነው። እንግዲህ ይሁን ሁሉ ነገር የማስቸግረው ለምንድን ነው ስትላትም ውሻ ካልተገዛልኝ ሞቼ እገኛለሁ ነበረ፣ ውሻ ድመት ምናምን ተወጅ ነበረ ትላታለች ማለት ነው።
እንግዲህ ኬክ እናቷም ኬክ ገዝታ ስትመጣላት ለጽጌረዳ ኬክ እንድሰጥሽ እንደ ውሻ ሁኝልኝ ትላታለች ማለት ነው። በዚህም ማለት እንግዲህ ጽጌረዳን አንገቷ ላይ ገመድ አስራ እንደ ውሻ እየጎተተች እንደ ውሻ እያደረገች ኬክ እየጣለችላት አንገቷን እየጎተተቻት ይሄም ነገር እንዳናደዳት እናቲቱ እንደገረፈቻት ብዙ ነገር እንዳረገቻት እና እንደ ውሻ እንደ እንስሳት ብዙ ጥባጥቤ ጨዋታ እንደምትጫወትባት ሆስፒታል እስከ መግባት ደረጃም እንዳደረሰቻት ፈጣሪ አተረፋት እንጂ ልገላት ሁሉ እንደነበረ ብዙ ነገር እንዳረገቻት በእድሜም ስለምትበልጣት ያቺ ደግሞ ሕፃንም ስለነበረች እንደገና ደግሞ በኬክም እያታለለች ብዙ ነገር እንደምታረጋት ትነግራታለች ማለት ነው። ስለ ልጅነቷ እንግዲህ በጣም ብዙ ፌቨን እንግዲህ በልጅነቷ ብዙ ነገር እንዳደረገች ብዙ ጥፋት እንዳጠፋችም እናቷ ትነግራትና ትስቅባታለች ማለት ነው። በዚህ ማለት እንግዲህ እኔ አላስታውሰውም እንጂ ካስታወስኩትማ በጣም ያስቀኛል በማለት እናቷ እንግዲህ መሳቅ ትጀምራለች ማለት ነው። እንግዲህ ፌቨንም ለምን እስካሁን ድረስ አልነገርሽኝም? ይሄን ነገር ለምን አላወራሽኝም? እስካሁን እንኳን ስቅበት እንዝናናበት ነበር ትላታለች ማለት ነው። እንግዲህ የፌቨን እናትም አሁን ብስቅም ድሮ ግን በጣም ታናድጅኝ ነበር እንደዛ ስታንገላቻት ትላታለች ማለት ነው። እዚህ ላይ ደግሞ እንግዲህ ነብዩና መኮንን ቁጭ ብለው እያወሩ ነው ማለት ነው። ነብዩ እንግዲህ በጽጌረዳ ፍቅር እራሱን እየጎዳ ነው። በዚህ መሀል ቁጭ ብለው ሊነጋገሩ በተቀመጡበት ሰዓት ነብዩ ሶስት ነገር አውጥቶ ማጨስ ይጀምራል ማለት ነው። በዚህ መሀል መኮንን እንግዲህ ምንድን ነው አዲስ ነገር ተፈጠረሳ? አይተን አናቅም እንዲህ አይነት ነገር ምን ሆነህ ነው? ይህን ነገር እኮ አቁመው ነበር፣ ለምን ተመለስክበት? ምን ሆንክ? ያቆምከውን ነገር የሚያስቀጥል ነገር ምን ተገኘ? ይለዋል ማለት ነው። እንግዲህ እስካሁን ድረስ ደህና ነበሩ፣ ዛሬ ግን በጣም ታምሜያለሁ። ለዚህ ነገር ማደንዘዣ